ይኸውልሽ ማለት ብሩክ ምን አንቺ ባለቤትሽ ነበር። ብዙ ዓመት አቅፈሽው ተኝተሻል። ብሩክ እንደወጣ ሲቀር አያሳዝንሽ? እሺ እኔ ምን ላድርግ ታዲያ? የምታውቂውን ነገር ስለ ብሩክ የምታውቂውን ነገር ሁሉ ንገሪ። ብሩክ በህይወት ሊኖርም ላይኖርም ይችላል። ስለ ብሩክ ያየሽውን የሰማሽውን ፕሊዝ ንገሪኝ። ወንድሜ አንድ ነገር ቢሆን ለወንድሜ ተጠያቂ ማረገው አንቺን ነው። ይበቃል። እሺ ዝና አንድ የሚያጠራጥር ነገር ነግሮኝ ያውቃል። ምን ብሎ? ከሱ የምፈልገው ንገሪኝ። አንድ ቀን ስለ ብሩክ እያወራን እያለ የሆነ ነገር ብሎኛል እኮ። ምንድነው ያለሽን ንገሪኝ። ምንድነው ያለሽ? ንገሪኝ። ምንድነው ያለሽ? ንገሪኝ። ምንድነው ያለሽ? ትለቀኛለህ? መጀመሪያ ንገሪኝ። ስለነገርኩ ምን እጠቀማለሁ? እናገሬክ የምትገለኝ ከሆነ ምንድነው የምጠቀመው? የማትለቀኝ ከሆነ መናገሬ ምን ይጠቅመኛል? በወንድሜ ጉዳይ እጅሽ እስከሌለበት ድረስ ምንም አላደርግሽም። ስለዚህ ንገሪኝ። እኔ ሳልሆን እውነት ራሱ ነፃ ያወጣሻል። ገባሽ? ንገሪኝ። መድብል፣ እኔ ብሩኬት እንዳለ ምንም የማውቀው ነገር የለም። ከዝና የሰማሽውን አሁኑኑ ንገሪኝ። እሺ እነግርሃለሁ። የሆነ ቀን ዝናን ስለ ብሩክ ጠይቄው ብሩክ አይመጣም ብሎኛል። ማለት እንደማይመጣ እርግጠኛ ሆኖ አይመጣም ማለሽ? አዎ፣ ስለ ብሩክ ሳነሳ ዝና አይመጣም ብሎኛል። ስለዚህ ስለ ብሩክ የሚያውቀው ዝና ነው። ከስንት ልፋትና ከስንት ጥረት በኋላ ብዙ መስዋዕትነት ተከፍሎ ዝና ተይዟል። ዝና በዚህ መልኩ ታግቶ ነው ያለው። ዝናን ለመያዝ ቀላል ዋጋ አይደለም የተከፈለው። በስተመጨረሻ ግን መድብል ድል አድርጎ ዝናን በዚህ መልኩ ይዞታል። ዝና ብሩክ ያለበትን ቦታ ለመናገር እንድትፈርሙልኝ የምፈልገው ወረቀት አለ ሲል የቤቱን ስም ወደ ራሱ እንዲዞርለት፣ የብሩክን ቤት ወደ ራሱ እንዲዞርለት ተናግሯል። ይህ ነገር ግን ፈጽሞ ሊሆን እንደማይችል መድብል ተናግሯል። እንግዲህ ዝና የመጨረሻ ያለው አማራጭ ይህንን ቤት በስሙ ለማድረግ እየሞከረ እንደነበር፣ እንደዚሁም ቀደም ሲል ፕሮሰሶችን እንደጀመረ ይህ ቤት ለማህሌት ከነገራት በኋላ ማህሌትም ወደ ቤት መጥታ ይህ ቤት ስላልተሸጠ ይገባኛል ክስ ጀምራ ነበር። የማህሌት ክስ ያበሳጨው ዝና ለካ በሌላ አቅጣጫ እራሱ የጀመረው ፕሮሰስ አለ። እንግዲህ ቤተሰቡ እንደሚያውቀው ይህ ቤት እንደተሸጠና በዚህ ቤት ፋንታ ደግሞ በተሸጠበት ዋጋ ምሳሌ እንደታከመችበት ነበር። ስለዚህ አሁን ላይ ማህሌት መንገዱን ብታበላሽበትም ብሩክን ካገቱ በኋላ እያንዳንዱ ንብረቱን ለመውሰድ ነበር። ዝናና ግብረ አበሮቹ እና ዝና እንደዚሁም ፕሮሰሱን ጀምሮ እንደነበር፣ በስተመጨረሻ ወቅት ላይ ግን ሞገስና መድብል ዝናን ወደ ቤት አምጥተው አስረውታል። ዝና ሊያዝበት የቻለው በማህሌት አማካኝነት ነው። እንደሚታወቀው ማህሌት ሰሞኑን ተሰውራ ነበር። ማህሌት መሰወር ብቻ ሳይሆን አሁን ላይ እራሷን በመፍታት ምሳሌን ጉሮሯን በመያዝ በሩን ካልከፈታችሁልኝ እገላታለሁ በማለት ነበር ቅድስትን ስታስፈራራ የነበረችው። ቅድስትም የምታደርገው ግራ ሲገባት በሩን ለመክፈት ተስማምታ ወጥተው ወደ ሳሎን ቤት ሳይደርሱ ነበር መድብል የመጣው። እንግዲህ ወደ ሳሎን ቤት ደርሰው ሳሎን በሩን ካልከፈተችላት በስተቀር ማህሌት ከዛ ቤት መውጣት አትችልም ማለት ነው። ይህን አጋጣሚ በመጠቀም መሀል ላይ ከባድ እርምጃ ወስዷል መድብል። ቤት ውስጥ አስሬሽ በዚህ መልኩ ቤተሰቤን ቅድስትንና ምሳሌን በዚህ ልክ አደጋ ላይ ልትጠያቸው የቻልሽ ፈጽሞ አሁን የአንድ ደቂቃ ወቅት ብሰጥሽ ሌላ ምንም ነገር እንደምታደርጊ ካንቺ አልጠራጠርም በማለት ማህሌት ላይ አሁን ከባድ እርምጃ ወስዶባታል። ስልኳ ከመጣ በኋላ ለዝና እንድትደውል ተደርጓል። ዝናም ቀጥታ ወደ ቤት እንዲመጣ ተደርጎ ነበር። ይህ ሊሆን የቻለው በቤቱ ጉዳይ በክሱ ዙሪያ ብሩክ ስለሌለ የምትፈርመው ወረቀት አለ ብለውኛል። ስለዚህ በማለት የተለያዩ ምናልባት ዝና ወደ ቤት ሊመጣ ይችላል የሚል ማስረጃዎችን ሁሉ እንድትናገር አስገድዷት ነበር መድብል። እያንዳንዱ ፊት ለፊቷ ሆኖ ይህንን በይው እያላት ነበር ላውድ ላይ አድርገው ሲነጋገሩ የነበሩትም። ከዛም በኋላ ዝና ወደ ቤት ለመምጣት ፈጽሞ ፈቃደኛ አልነበረም። ይልቁንስ ወደ ሆነ ቦታ አድራሻ እልክልሻለሁ በዚህ ሰዓት እንድትደርሺ ነበር ያላት።
እሺ በቃ ችግር የለውም በማለት ነበር ማህሌት ስልኩን የዘጋችው። ከዛም በኋላ መድብል እያንዳንዱ ፕሮሰስ ካስተካከለ በኋላ አሁን ወደዛ ቦታ እየሄድኩ ነው ደርሻለሁ ብለው ብለሽ አናግሪው አላት። ከዛ በኋላ ማህሌትም መድብል ባላት መልኩ ነበር ያናገረችው። እዛ ሲሄድ ግን ማህሌትን አላገኛትም። የመድብል ሰዎች ነበሩ ያገኙት። እንግዲህ ሳይወድ በግድ ዝና ወደ እነ ብሩክ ቤት ተይዞ መጥቶ በዚህ መልኩ ታስሯል። ብሩክ ካልተገኘ በስተቀር ከዚህ ክፍል መውጣት እንደማይችል መድብል በተደጋጋሚ ነግሮታል። የሚገርመው ነገር ያንን የጀመረውን ፕሮሰስ ቤቱን ለመውሰድ የብሩክን ቤት የግሉ ለማድረግ ካሁን በፊት ለማህሌት እንደሚገዛላት ቃል ቢገባላትም አሁን ግን የብሩክን ቤት የራሱ ለማድረግ ነበር ፕሮሰስ የጀመረው። እዚህ ወረቀት ላይ ግዴታ የማህሌትና የብሩክ ፊርማ ያስፈልጋል ተብሏል። ምሳሌ በቤት ውስጥ ስትገኝ ብሩክ ግን ለጊዜው የለም። ይሁን እንጂ እዚህ ወረቀት ላይ የምሳሌ ፊርማ ቢያስፈልግም እንደዚሁ በቤቱ ተወካይነት ደግሞ የተቀመጠው መድብል ቢሆንም ዝና የተስማማው ብሩክ ያለበትን ቦታ አውቃለሁ፣ ብሩክ እኔ ካልነገርኳችሁ በስተቀር ማንም ሊያገኘው አይችልም በማለት ተናግሯል። የት ነው ያለው በማለት ሲጠይቀውም በጣም ሩቅ ቦታ ነው ያለው በማለት ተናግሯል። ይህን እንድነግራችሁ ብሩክ ያለበትን ቦታ እንድነግራችሁ አንድ የምትስማሙልኝ የምትገቡልኝ ቃል አለ በማለት ሲናገር መድብል ቀላል ነገር ስለመሰለው ምንድነው አንተ ተናገር እኛ ምንም እናደርጋለን በማለት መልሶለት ነበር። ይህንን ቤት በስሙ ሊያዞሩለት እንደሚገባ እንደዚሁም ደግሞ ከዝና ጋር የሚሰራ ወንጀለኛ ካሌብ ሞሲሳ ይህንን ነገርም እንደሚፈልግ ይህ ሊሆን የሚችለው ደግሞ በዝና በኩል እንደሆነና ይህ የብሩክ ቤት ወይም በምሳሌ ስም የተመዘገበው ቤት ግዴታ በዝና ስም መተላለፍ እንዳለበት ፕሮሰሱን እንደጀመረና የምሳሌ ፊርማ እንደቀረ ይነግረዋል። ይህን ሲሰማ መድብን በጣም ስቋል። ምክንያቱም ብሩክን ሆን ብለው ያሰሩት፣ ሆን ብለው ያገቱት፣ ሆን ብለው ከቤተሰቡ ያራቁትና ስልኩን ሁሉ የዘጉበት ይህንን ነገር ለማስተካከል ግዴታ ብሩክ መታገት አለበት፣ ያለበለዚያ ግን ይታገላቸዋል የሚል ፍርሃት እንደነበራቸውና ብሩክን ምን ያህል እንደሚፈሩት እዚህ ላይ ተገንዝቧል። እንግዲህ ካሌብም ጭምር የካሌብንም ሰዎች ሆነ ዝናን ሙሉ ለሙሉ በዚህ መልኩ ሊያሰጋቸው የቻለው የመድብል ወንድም ብሩክ አሁን ያለበት ሁኔታ ምንም ከባድ የሚባል ሁኔታ ቢሆንም ብሩክ ለምሳሌ ሲል ይህንን ማድረግ ለኔ በጣም ቀላል ነው በማለት ተናግሯል። ይህ የጀመሩት ቤቱን በስማቸው የማዞር ፕሮሰስ ብሩክ ድረስ ሄዶ ነበር። ወረቀቱን ብሩክ ግን የፈለጋችሁትን አድርጉኝ እንጂ እኔ አልፈርምም ብሎ ነበር። ከዛ የመለሳቸው አሁን ላይ መጨረሻ ቻንስና በዚህ ወረቀት ላይ እንዲፈርምለት ከዛ በኋላ ያለበት ድረስ ሄዶ እንደሚያሳያቸው ቃል ቢገባላቸውም መድብን ደግሞ በዚህ ነገር ፈጽሞ እንደማይስማማ አንተ ብሩክም አብራችሁም ትሞቱ እንደሆነ እናያለን። እዚህ ክፍል ውስጥ ምግብም ሆነ ውሃ ወደ አንተ የሚያመጣልህ የለም፣ ሲጨንቅህ በግድህ ትናገራታለህ በማለት አስሮት ብዙ ቀናቶችን ከቆየ በኋላ እና የግዱን ብሩክ ያለበትን ቦታ ለመናገር ተገዷል። ዝና ብሩክ ያለበትን ቦታ ለመናገር ብቻ ሳይሆን ማህሌት ያለችበትንም ቦታ እንዲነግሩት ለምናቸዋል። ምክንያቱም ዝና እዚህ ችግር ውስጥ ሊገባ የቻለው መድብል ወጥመድ ውስጥ ሊገባ የቻለው በማህሌት አማካኝነት እንደሆነ በማህሌት ላይ ሲፎክር ነበር። በዚህን መልኩ በገመድ እንኳን ታስሮ ስለ ማህሌት እየለፈለፈ ነበር ዝና። ይሁን እንጂ ማህሌትን ፈጽሞ ሊያገኛት እንደማይችልም መድብል አስጠንቅቆ ነግሮታል። ይልቁንስ አንተ በሰላም መፈታት ከፈለክ እኔ የምልህን ነገር ብቻ በአግባቡ አድርግ በማለት ነበር መድብል እየተናገረ ያለው። ወንድሜ ላይ አደጋ እስካለ ድረስ ሁላችሁም ላይ አደጋ እንዳለ እና ደግሞ እንደዚሁም ደግሞ ስለ ወንድሜ ከዚህ የከፋ ነገር ካገኘሁኝ ፈጽሞ እንደማልመረህ አንተንም ቤተሰቦችህን እንደማጠፋችሁ እርግጠኛ ሁን በማለት መድብል ሲነግረው ብሩክ ያለበትን ቦታ ተናግሯል። ብሩክ ያለበትን ቦታ እንደዚሁም ደግሞ ብሩክን ለምን እንዳገቱትም እያንዳንዱን ነገር ተናግሯል። እርግጥ አንዳንድ መረጃዎች ከአሁን በፊት በኤፍራት አማካኝነት ቢሰማም አሁን ላይ ግን በጣም ከባድ የሆኑ ፈጽሞ ያልታሰቡ ነገሮችንም ጭምር ዝና ሲጨንቀው ተናግሯል። እንግዲህ በዝና መታገት ሞገስ በጣም ተጨናንቋል። ሞገስ ከአሁን በፊት ዝናን እንገተው ብሎ ሲነግረው መድብን በጣም ፈርቶ ነበር። አውቀዋል ግን መድብል በደንብ አውቀዋል ዝናን በማለት ሲናገር ነበር። እሱም ብቻ ሳይሆን እሱና ከሱ ጋር የሚሰሩትን ሁሉንም ግብረ አበሮችን አውቃቸዋለሁ ከካሌብ ጀምሮ ሁላቸውንም እስከ ስራቸው አውቃቸዋለሁ በማለት ነበር። ነገር ግን ወንድሜ በዚህ መልኩ ሆኖ እኔ ፈጽሞ የመኖር ፍላጎት የለኝም፣ ወይንም እንደ ወንድሜ ወይንም ደግሞ ወንድሜን ነጻ አውጥቼ የራሴን ህይወት እኖራለሁ
ማለት በቁርጠኝነት ወንድሙን ለማስፈታት ምንም ነገር እንደሚያደርግ ምንም አይነት መስዋዕትነት እንደሚከፍል ዝግጁ እንደሆነ ነው የተናገረው። በተቃራኒው ሞገስ ደግሞ ከሉላ ጋር ባለው ግንኙነት እንደዚሁም ደግሞ በፍቅራቸው ምክንያት በጣም ደስተኛ ስለሆንኩ አሁን ላይ ህይወት እያጓጓችኝ ነው በማለት ጉዳዩን ወደ ኋላ ለማፈግፈግ ቢፈልግም ነገር ግን አልቻለም። ይህንን ሚስጥር ለሉላም ነግሯት ነበር። ካሳለፍነው ፓርት ላይ ዝናን እንገታው እያለ ነው በማለት ሲነግራት እንዴት ልታስቡ ቻላችሁ? ዝናን ታውቁታላችሁ ወይንስ በማለት ሉላ ሀሳብ አቅርባ ነበር። ዝና ችግር ውስጥ ገባ ማለት እኛም ችግር ውስጥ ገባን ማለት ነው በማለት ተናግራ ነበር። ሞገስ በሉላ ንግግር ቢስማማም ነገር ግን ዝና እዚህ ችግር ውስጥ ገባም አልገባም እነሱ በዝና ወጥመድ ውስጥ እንዳሉ ነበር መልሶ የነገራት። ስለዚህ ሉላዬ ምንም ቢሆን ጭክን ብለን የሚመጣው ነገር ተቀብለን ዝናን ማጥፋት አለብን። እንደዚሁም ደግሞ ስራውን ማጋለጥ አለብን። ዝና በጣም ብዙ የሚባሉ ከባባድ ወንጀሎችን ይሰራል። ስለዚህ እኔም እሱን አሸንፌ የታገቱብኝን ንብረቶቼን በሙሉ ማስፈታት አለብኝ። እሱ ደግሞ የሚሰራቸውን ወንጀሎች እያንዳንዱን ማስቆም አለብን ሲላት ሉላ በሞገስ ሀሳብ ትስማማለች። ከዛም በኋላ ሉላን ተሰናብቶ ከመድብል ጋር ተደዋውለው ዝናን ለማገት አብረው ተስማምተው በቂ ዝግጅት አድርገው ሁለታቸውም መሳሪያ ይዘው በማያስነቃ መልኩ ዝና ማህሌትን ለማግኘት ሲሄድ ወደ ቤት ይዘውት ለመምጣት ችለዋል። በጋዝ አፍነው ነበር ወደ መኪናቸው ውስጥ ያስገቡት። ወደ መኪናቸው ውስጥ ካስገቡት በኋላ ቤታቸው አመጡት። ቤታቸው አምጥተውም በዚህ መልኩ አስረው እውነቱን እንዲናገር አስገድደውት እውነቱን ተነግሯል። የዛሬው በሞገስና በመድብል ጀብድ በጣም ደስ ብሎኛል። ቪዲዮውን ይህን ይመስል ነበር። በቪዲዮ ላይ ማንኛውም ማስተያየት ካላችሁ በኮሜንት ስር መጻፍ ትችላላችሁ። መልካም ቀን።